ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ኢራቅ በዛሬው ዕለት ከቱርክ ጋር አንድ የትብብር ስምምነት ተፈራርማለች። የሁለቱ ሀገራት ባለስልጣናት ጠቅሶ ሮይተርስ እንደዘገበው የቱርክ ኩባንያ በኢራቅ እጅግ ውድና ተፈላጊ የሆኑትን የውሃ መሰረተ ልማት ፕሮጀክቶች ይገነባሉ። በምላሹ ኢራን እነዚህን ፕሮጀክቶች ከነዳጅ ሽያጭ በምታገኘው ገቢ ፋይናንስ ታደርጋለች። በስምምነቱ መሰረት በኢራቅ መንግስት የሚቋቋመው የውሃ መሰረተ ልማት ፕሮጀክት ኮሚቴ ለቱርክ ኩባንያዎች ጨረታ ያወጣል። በጨረታው የሚያሸንፈው ኩባንያው ባግዳድ ለአንካራ ከምትሸጠው ነዳጅ የሚገኘውን ገቢ እየወሰደ በኢራቅ የውሃ መሰረተ ልማት ፕሮጀክቱ ይገነባል። በመጀመሪያ ዙር የሚከናወኑት 3 የውሃ ማጠራቀሚያ ግድቦችና 3 የመሬት ሙሌት ፕሮጀክቶች ናቸው። በሁለቱ ሀገራት መካከል የመጀመሪያው የውሃ ስምምነት ማዕቀፍ የተፈረመው እንደ አውሮፓውያን አቆጣጠር በኤፕሪል 2024 ፕሬዝዳንት ረጅብ ጣይብ ኤርዶሃን ባግዳድ በተገኙበት ወቅት ነው። ጉብኝቱ ውጥረት ነግሶበት ለዓመታት የዘለቀው የሁለቱ ሀገራት ግንኙነት ወደ አዲስ ምዕራፍ የተሸጋገረበት ነበር። ከውሃ ሀብቷ 70% የሚሆነው ከጎረቤት ሀገራት በተለይም ቱርክ አቋርጠው ከሚፈሱት ጤግሮስ እና ኤፍራጥስ ወንዞች በምታገኘው ኢራን የተንሰራፋውን የውሃ እጦት በሁለቱ ሀገራት መካከል ትልቅ ጉዳይ ነው። በኬንያ ምዕራባዊ ስምጥ ሸለቆ ክልል በተከሰተ የመሬት መንሸራተት ቢያንስ 21 ሰዎች ሲሞቱ 30 ሰዎች አሁን ድረስ አልተገኙም። ሌሎች 30 ሰዎች ደግሞ ከባድ ጉዳት ደርሶባቸው ሕክምና ለማግኘት ወደ ኤልዶሬት ሆስፒታል ተወስደዋል። በመሬት መንሸራተቱ የተከሰተው በሞንሶን ወቅት ከቀለጠው ከፍተኛ ዝናብ በኋላ ቅዳሜ ጠዋት በቼሶንጋች አካባቢ ተዳፋት ላይ ነው። የአካባቢው አስተዳደር ከመሬት መንሸራተት ጋር ተያይዞ ከ1000 በላይ ቤቶች መውደማቸውን አስታውቋል። የኤልጌዮ ማራኩዌት ካውንቲ ፖሊስ አዛዥ የሆኑት ዊተር ሙሊንጄ እስካሁን ድረስ 19 ሰዎች በህይወት ማውጣታቸውን ተናግረዋል ሲሉ የሀገሪቱ መገናኛ ብዙሃን ዘግቧል ሲል ፊደል ፖስት ዘግቧል። ፕሬዚዳንት ዶናልድ ትራምፕ እሁድ ዕለት በ60 ሚኒትስ ፕሮግራም ላይ በሚተላለፍ ልዩ ቃለ መጠይቅ ቻይና በታይዋን ላይ ወታደራዊ እርምጃ ብትወስድ የሚያስከትለው ውጤት ታውቃለች ሲሉ አስጠነቀቁ። ነገር ግን ቻይና ደሴቱን ብትወር አሜሪካ የምትወስደውን እርምጃ በተመለከተ ሚስጥሬን አላጋልጥም ሲሉ ከመናገር ተቆጥበዋል። ከጋዜጠኞች ኖራ ኦዶሌን ጋር ባደረጉት ቆይታ ፕሬዚዳንቱ በቅርቡ ከቻይና ፕሬዚዳንት ሺ ጂንፒንግ ጋር ባደረጉት ስብሰባ የታይዋን ርዕስ በፍጹም አልተነሳም ብለዋል። ሺ ጂንፒንግ ርዕሱን በፍጹም አላነሳውም፣ ሰዎች በዚህ ትንሽ ተገርመዋል ያሉት ትራምፕ ነገር ግን ምን እንደሚሆን ይገነዘባሉ። እሱም ሆነ ህዝቦቹ ፕሬዚዳንት ትራምፕ በስልጣን ላይ እስካሉ ድረስ ምንም አይነት እርምጃ አንወስድም ብለው በግልጽ ተናግረዋል፣ ምክንያቱም ውጤቱን ያውቃሉ ሲሉም አክለዋል። ጋዜጠኛዋ ቻይና በታይዋን አየር የውሃና የሳይበር ክልል ላይ የምታደርገውን ጫና በመጥቀስ ቻይና ብትወር የአሜሪካን ኃይል ታዛለህ በሚል ላቀረበቻቸው ጥያቄ ትራምፕ ቀጥተኛ ምላሽ ከመስጠት ተቆጥበዋል። ይህ ቃለመጠይቅ ትራምፕ ከ5 ዓመታት በኋላ ለ60 ሚኒትስ የሰጡት የመጀመሪያ መሆኑን በዘገባው ተጠቅሷል። በምስራቅ አርሲ ሀገረ ስብከት በደረሰው አስከፊ ግድያ በተአምር ከሞት የተረፉ ወገኖች አሉ። እነዚህም ወገኖች ለመጠየቅና ለማጽናናት ብፁዕ አቡነ ይስሐቅ ወደ ወላይታ ሆስፒታል ድረስ ተገኝተዋል። ብፁዕነታቸው የተረፉትን በቅርበት በማነጋገር አጽናንተዋል። እንዲሁም የቆሰሉትን ለመርዳት 70,000 ብር ድጋፍ አድርገዋል። ይህ አይነቱ ተግባር የአባቶቻችንን እውነተኛ ርኅራኄና ፍቅር በጉልህ የሚያሳይ ነው። ይህ አይነቱን ስናይ ፈጽሞ በአባቶቻችን ተስፋ እንዳንቆርጥ ያደርገናል። በሀዘንና በፈተና ወቅት አባቶች ከጎናቸው መሆናቸውን በገንዘብም በሞራል መደገፋቸው ለብዙዎች ትልቅ ብርታት ነው። ብፁዕ አቡነ ይስሐቅ ያደረጉትን ይህ የፍቅር ተግባር በችግር ውስጥ ላሉት ወገኖች ትልቅ ተስፋ ሰጥቷል። እንዲሁም የብዙዎቹን ልብ ነክቷል። ለአባታችን ለብፁዕ አቡነ ይስሐቅ ምስጋና ይድረሳቸው። የትራምፕና ፑቲን ውይይት አስፈላጊ አይደለም ሲሉ የክሬምሊን ቃል አቀባይ ገለጹ። የሩሲያ ቤተ መንግስት ወይም የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ በሰጡት መግለጫ በእርግጥም ይህን ውይይት ማድረግ ይቻላል፣ ነገር ግን በአሁኑ ወቅት በሁለቱ መሪዎች መካከል ውይይት ማከናወኑን አስፈላጊ አይደለም ብለዋል። ቃል አቀባዩ ታስ ለተሰኘው የሩሲያ ዜና አገልግሎት ጨምረው ሲገልጹ በሰላም ጉዳይ ላይ ለመነጋገር ዝርዝር ጉዳዮችን ማጤን ተገቢ ነው በማለት አስረድተዋል። ፔስኮቭ በአገራቸው ከአሜሪካ፣ አውሮፓና ዩክሬን እየቀረበላት ያለው ከድርድር በፊት ተኩስ አቁም ይደረግ የሚል ጥሪ እንደማትቀበለውም ገልጸዋል። በቃል አቀባዩ ንግግር መሰረት ጦርነቱን ከማቆም በፊት ፖለቲካዊ ስምምነት ላይ ሊደርስ ይገባል። የሱዳን ትይዩ መንግስት አስቸኳይ ተኩስ አቁም እንዲደረግ ጥሪ ያቀረበ። በሌተናንት ጀነራል መሐመድ ሐምዳን ደጋሎ የሚመራውን ራሱን ሱዳን ፋውንዲንግ አሊያንስ ብሎ የሚጠራው ትይዩ መንግስት በአስቸኳይ ተኩስ አቁም ለማድረግ ዝግጁ መሆኑን አስታወቀ። የዚሁ ትይዩ መንግስት ጠቅላይ ሚኒስትር የሆኑት መሐመድ ሐሰን አልታይሽ ዛሬ ባደረጉት ንግግር የጦር ኃይላቸው በቅርቡ ወታደራዊ ድል መቀዳጀቱን ገልጸው አሁን ዳርፉር ሙሉ በሙሉ በቁጥጥራቸው ስር ይገኛል ብለዋል።
አልፋሽርና በአራካቢ ወደ አዲስ ምዕራፍ ውስጥ መሸጋገራቸውን የጠቀሱት ጠቅላይ ሚኒስትሩ የመንግስት መዋቅር ዝርጋታ እየተከናወነባቸው እንደሚገኙ አስረድተዋል። በትይዩ መንግስቱ ቁጥጥር ስር የሚገኙ ህዝቦች አንድነታቸውን እንዲያጠናክሩ አሳስበው ዲሞክራሲያዊ ስርዓት እንደሚያሰፍኑም ቃል ገብተዋል። ለደረሰው የመብትና ጥሰት፣ ህገወጥ ግድያ አስቸኳይና ገለልተኛ ምርመራ እንዲደረግ ጥሪ ያቀረቡት ጠቅላይ ሚኒስትሩ መንግስታቸው ግጭት ለማስቆም በሚደረግ ማንኛውም ውይይት ላይ፣ ንግግር ላይ ለመሳተፍ ፈቃደኛ መሆኑን አስታውቀዋል። አሁን በአስቸኳይ ተኩስ አቁም መደረግ ይኖርበታል ያሉት ጠቅላይ ሚኒስትሩ መንግስታቸው ከዚህ ቀደም ከተጀመሩና ወደፊት በሚጀምሩ የድርድር ጠረጴዛዎች ላይ ለመቀመጥ ዝግጁ መሆኑን አስረድተዋል። በአሜሪካ፣ ግብጽ፣ ሳውዲ አረቢያና ዩናይትድ አረብ ኤሚሬትስ አማካኝነት በተደረገው የአራትዮሽ የሰላም ጥረት ላይ ጭምር ለመተባበር መንግስታቸው ፈቃደኛ መሆኑን አስረድተዋል ሲል ሱዳን ታይምስ ዘግቧል። በቻይና ቤጂንግና ሆንዙ በተካሄደ የማራቶን ውድድር በሁለቱ ጾታዎች የኢትዮጵያን አትሌቶች በሆንዙ የማራቶን ውድድር በሴቶች አትሌት ሩታ አጋ በ2 ሰዓት ከ24 ሰከንድ በ26 ደቂቃ በሆነ ሰዓት በመግባት ውድድሩን አሸንፋለች። በወንዶች አትሌት ጫሉ ደሶ ውድድሩን በቀዳሚነት አጠናቋል። በተመሳሳይ በቤጂንግ በተካሄደ የማራቶን ውድድር በወንዶች አትሌት ለሚ ብርሃኑ በ2 ሰዓት ከ8 ደቂቃ 10 ሰከንድ በመግባት ሲያሸንፍ፣ አትሌት ደሳለኝ ግርማ ሁለተኛ ወጥቷል። በሴቶች አትሌት አንቻሉ ደሴ በ2 ሰዓት ከ26 ደቂቃ በ06 ሰከንድ በመግባት ውድድሩን በቀዳሚነት ስታጠናቀቅ፣ ሌላኛው ኢትዮጵያዊት አትሌት ቁፍጡ ታሂር ሶስተኛ ወጥታለች። ዶናልድ ትራምፕ ናይጄሪያ በክርስቲያኖች ግድያ ምክንያት በድጋፍ መቋረጥና በወታደራዊ እርምጃ አስጠነቀቁ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በናይጄሪያ የክርስቲያኖች ግድያ እንዲቆም ጠንከር ያለ ማስጠንቀቂያ አስተላልፈዋል። ፕሬዚዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ የናይጄሪያ መንግስት የክርስቲያን ግድያ ካላቆመ አሜሪካ የምትሰጠውን ድጋፍ ወዲያውኑ ታቆማለችና እንዲቻል ወታደራዊ እርምጃ ይወስዳል ብለዋል። በበኩላቸው የአሜሪካ መከላከያ ሚኒስትር ፒት ሄግስት መስሪያ ቤታችን ለፕሬዚዳንቱ ጥያቄ ምላሽ ለመስጠት እየተዘጋጀ ነው ሲሉ ምላሽ ሰጥተዋል። ይህ መግለጫ በአሜሪካና በናይጄሪያ መካከል ያለውን የዲፕሎማሲያዊ ግንኙነት ውጥረት ውስጥ እንደከተተውም በርካታ ተንታኞች እየገለጹ ነው። በታንዛኒያ በተካሄደው ፕሬዝዳንታዊ ምርጫ የወቅቱ ፕሬዝዳንት ሳማያ ሱሉሁ ሀሰን 98% ድምፅ አግኝተው ማሸነፋቸውን የሀገሪቱ የምርጫ ኮሚሽን ዛሬ አስታወቁ። ምርጫውን በርካቶች የስሙላና ፉክክር አልባ ነው በማለት ተችተውታል። ሁከትና ተቃውሞም ቀስቅሷል። የፕሬዝዳንቷ ቀንደኛ ተቀናቃኝ የሆኑት ሁለት ተቃዋሚዎች በምርጫ ባለመሳተፋቸው ነው አለመረጋጋት የተቀሰቀሰው። አንደኛው ዋነኛው ተቃዋሚ ታሰሩ፣ ሌላኛው ተቃዋሚ ከምርጫ ታግደው ነው ምርጫውን የተደረገው። የሀገሪቱ መንግስት ኢንተርኔት ዘግቶ የሰዓት እላፊ አውጇል። ምርጫውንም ተከትሎ በተነሳው ሁከት በመቶዎች የሚቆጠሩ ሰዎች ተገድለዋል። የተቃዋሚ ኃይሎች ቢያንስ 700 ሰዎች መገደላቸውን ለሚዲያዎች አመላክተዋል። ፕሬዝዳንት ሳማያ ሱሉሁ ሀሰን ከ16 ትንንሽ ድምፅ ካላቸው ፓርቲዎች ተወካይ ጋር ተወዳድረው ምርጫውን 98% ድምፅ አግኝተው ማሸነፋቸውን ዛሬ ተናግረዋል። በእንግሊዝ ለንደን ባቡር ውስጥ በተቃጣ የስለት ጥቃት 10 ሰዎች ክፉኛ ጉዳት ደርሶባቸዋል። ጉዳት የደረሰባቸው ዜጎች ህይወታቸውን ለማትረፍ እጅግ አስቸጋሪ ቢሆንም ሕክምና እየተደረገላቸው ነው ተብሏል። ባቡሩ በዶንካስተር ወደ ለንደን ኪንግስ ክሮስ ሲጓዝ የነበረ ሲሆን ኬምብሪጅሻየር ላይ ቆሟል ሲል ቢቢሲ አስነብቧል። 10 ሰዎች ጉዳት የደረሰባቸው ሲሆን 9ኙ አስከፊ ሁኔታ ላይ ይገኛሉ። ባቡሩ ያለቀዱና ሰዓቱ መቆሙን ተከትሎ 2 ሰዎች በቁጥጥር ስር ውለዋል። የብሪታንያ የትራንስፖርት ፖሊስ እንዳስታወቀው የምርመራ ሂደቱን ለማጋዝ ጸረ ሽብር ኃይሎችን አሰማርቷል። ጠቅላይ ሚኒስትር ኬር ስታርመር ጥቃቱ አደገኛ ክስተት መሆኑንም አሳውቀው ህዝቡ የአካባቢ ጸጥታ ኃይሎችን ምክርና ማሳሰቢያ እንዲከተልም አስገንዝበዋል። የባቡሩ ትራንስፖርት በለንደን አስተጓጉሎ እንደሚውል ተስተውሏል። የስለት ጥቃቱ ለእንግሊዝ መንግስት ከባድ የቤት ስራ የሰጠ ሆኖም ተመዝግቧል። ፖሊስ የምርመራ ሂደቱ የቀጠለ ሲሆን አደጋው ከመድረሱ በፊት አንድ ተጎጂ ስለት የያዘ ሰው ገብቷል በሚል ሲጮህ ነበር ተብሏል። በጃፓን የሆድ ስብን ለመቀነስ ይረዳል የተባለ የታሸገ ውሃ ተመረተ። የጃፓኑ የመጠጥ ውሃ ኩባንያ ሱንቶሪ የሆድ ስብን ይቀንሳል የተባለውን የመጠጥ ውሃ በቅርቡ ይፋ አድርጓል። ልዩ ውሃ የተሰኘው ስያሜ ያለው ምርቱ ከመደበኛ የማዕድን ውሃ ጋር ተመሳሳይ ቢመስልም ውስጡ ስብን ለማስወገድ የሚረዱ ንጥረ ነገሮችን ማካተቱን ተገልጿል። የታሸገ ውሃ ከፍተኛ የሰውነት የስብ ክምችት ላላቸው ሰዎች ጥሩ መፍትሄ መሆኑን መገለጹ የኦዲት ሴንትራል ዘገባ አመላክቷል። በ600 ሚሊ ሊትር የታሸገ ውሃ $1 አካባቢ የሚሸጥ በመሆኑ በሀገሪቱ ለሚገኙ ዜጎች በ600 ሚሊ ሊትር የታሸገ ውሃ $1 አካባቢ የሚሸጥ በመሆኑ በሀገሪቱ ለሚገኙ ዜጎች ተመጣጣኝ ዋጋ የሚቀርብ መሆኑንም ተገልጿል።
የታጋቾችን አስክሬን የያዙ ናቸው የተባሉት 3 የሬሳ ሳጥኖችን ሐማስ እንዳስረከበ የእስራኤል መከላከያ አስታወቀ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኤክስ ገጻቸው ለታጋቾች ቤተሰቦች መረጃ ሰጥተናል፣ በዚህ ከባድ ጊዜ እንደግፋቸዋለን፣ ሁሉም ታጋቾች እስከሚመለሱ ጥረታችንን እንቀጥላለን ብለዋል። የታጋቾች ቤተሰቦች ማህበር የሁሉም ታጋቾች አስክሬን ተገኝቶ በአፋጣኝ እንዲመለስ ኔታንያሁ ላይ ጫና እያሳደረ ነው። የናይጄሪያ መንግስት በአሸባሪ ቡድኖች ላይ ለሚደረገው ትግል የሚሰጠውን ማንኛውም የውጭ ወታደራዊ ድጋፍ የሀገሪቱ ሉዓላዊነት ሙሉ በሙሉ ያከበረ መሆን እንዳለበት አስታወቀ። አክሎም ያለ አቡጃ ፈቃድ በግዛቷ ላይ የሚደረግ ማንኛውም የውጭ ጦር ምደባ በዲፕሎማሲያዊ መንገድ ተገቢ አለመሆኑን ገልጿል። ናይጄሪያ ይህንን መግለጫ የሰጠችው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በናይጄሪያ ክርስቲያኖች ላይ ግድያ ተፈጽሟል ባሉት ምክንያት ፔንታጎን ለአየር ጥቃት ወይም ለወታደራዊ ምደባ እንዲዘጋጅ ማዘዛቸውን ተከትሎ ነው። ፕሬዚዳንት ትራምፕ ቅዳሜ ዕለት በማህበራዊ ሚዲያ ባስተላለፉት መልእክት አሰቃቂ ቁጥር ያላቸው ክርስቲያኖች እየተገደሉ መሆኑን በመጥቀስ ናይጄሪያን በተለየ ሁኔታ አሳሳቢ ሀገር ብለው ሰይመዋል። የናይጄሪያ መንግስት ጣልቃ ካልገባ ሁሉንም እርዳታዎች እንደሚያቋርጡም ዛቱ። ትራምፕ እኛ ጥቃት ከፈጸምን ልክ አሸባሪዎች ውድ ክርስቲያኖቻችንን እንደሚያጠቁ ፈጣን፣ ጨካኝና ጣፋጭ ይሆናል ሲሉም ጽፈዋል። የናይጄሪያ ፕሬዚዳንት ቦላ ቲኑቡ ቃል አቀባይ ዳንኤል ቧላ ሁለት በሰጡት መግለጫ አሜሪካ ከአቡጃ ጋራ ስትመካከር ፈቃድ ሳታገኝ አንድ ወገን እርምጃ መውሰዷ በዲፕሎማሲያዊ መንገድ ተገቢ አይሆንም ብለዋል። ቃል አቀባዩም አክለው ናይጄሪያ ሉዓላዊ ሀገር ናት፣ በጸጥታ ጉዳዮች ላይ ከዓለም አቀፍ አጋሮች ጋር መስራት በደስታ የምንቀበል ቢሆንም ማንኛውንም አይነት ጣልቃ ገብነት ሉዓላዊነታችንን ማክበር አለባት ሲሉም አስረድተዋል። ናይጄሪያ ከቦኮ ሀራም እና ከአይሲሲ ጋራ በተያያዙ የአሸባሪ ቡድኖች ለዓመታት ስትታመስ መቆየቷ ይታወሳል። ባለፈው ወር የአሜሪካ ኮንግረስ አባል የሆኑት ራይሊ ሙር በዚህ ዓመት ብቻ ከ7000 በላይ ክርስቲያኖች ተገድለዋል ሲሉ ናይጄሪያ በዓለም ላይ ለክርስቲያኖች እጅግ ገዳይ ቦታ መሆኗን ገልጸው ነበር። ይሁን እንጂ የናይጄሪያ የውጭ ጉዳይ ሚኒስቴር ቃል አቀባይ የአሜሪካን ስጋት እንደሚረዱ ገልጸው ነገር ግን የተገደሉት ያሉት ክርስቲያኖች ብቻ አይደለም ብለዋል። ቃል አቀባዩ ናይጄሪያን በተለየ ሁኔታ አሳሳቢ ሀገር አድርጎ መሰየሙን እንቃወማለን ካሉ በኋላ የአቡጃ መንግስት የክርስቲያኖችን ግድያ ብቻ ሳይሆን በማንኛውም የሀገሪቱ ክፍል የሚፈጸመው የናይጄሪያውያን ግድያ ለማስቆም እየሞከረ መሆኑንም ተናግረዋል። ሳውዲ አረቢያ ዘላቂ ህዝብ ትራንስፖርት ለማስፋፋት ባላት ግብ ታሪካዊ እርምጃ በመውሰድ የመጀመሪያው በሃይድሮጂን ኃይል የሚሰራ አውቶቡስ የሙከራ ጉዞ ማስጀመሯን አስታወቀች። ይህ አዲስ አውቶቡስ በአንድ ጊዜ ሙሉ በሙሉ ከተሞላ በኋላ እስከ 635 ኪሎ ሜትር መጓዝ የሚችል አስደናቂ አቅም ያለው ሲሆን የሀገሪቱ ለአረንጓዴ ኃይል ቴክኖሎጂ ያላትን እያደገ የመጣ ቁርጠኝነትን ያሳያል። የሙከራ ጉዞው ሳውዲ አረቢያ በትራንስፖርት ዘርፏ ውስጥ የካርቦን ልቀትን በንቃት ለመቀነስ የምታደርገውን ጥረት የሚያጎላ ሲሆን ይህም ከብሔራዊ የለውጥ እቅዷ ሳውዲ ቪዥን 2030 እና ከሳውዲ ግሪን ኢኒሺየቲቭ ጋር የተመጣጠነ ነው ተብሏል። የትግራይ ጦሩ ያስቆመው የሰላም ስምምነት የተፈራረሙ ወገኖች ፖለቲካ ምክክር እንዲያደርጉ የአውሮፓ ህብረት ጠየቀ። የትግራይ ጦርነት ያስቆመው የሰላም ስምምነት የተፈራረሙ ወገኖች ከመጪው ምርጫ በፊት ፖለቲካ ምክክር እንዲያደርጉ የኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ ጠይቋል። የህብረቱ ልዑክ ከተፈረመ ጥቅምት 23 ቀን 2018 ዓ.ም 3 ዓመት የሞላውን የፕሪቶሪያል የሰላም ስምምነት አስመልክቶ መግለጫ ወጥቷል። በመግለጫውም የፕሪቶሪያል የሰላም ስምምነት ሙሉ ለሙሉ ተግባራዊ እንዲደረግና የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ አሳስቧል። ጦርነቱም መቆሙና የተቋረጡ መንግስታዊ አገልግሎቶች እንዲቀጥሉ መደረጋቸው እንደ በጎ እርምጃ የሚወስዱ ናቸው ያለው መግለጫው ቀሪው የስምምነቱ ክፍሎችም ተፈጻሚ እንዲሆኑ ጠይቋል። ልዑኩ የተጀመረው የትጥቅ ማስፈታትን ማስረከብ እንዲቀጥል እንዲሁም ታጣቂዎች ሰላማዊ ህይወት የሚመሩበትን አሰራር እንዲተገብር ፍላጎታቸው ነው ማለቱን ሀራምቤ ሬዲዮ ዘግቧል። የአርሲ ጭፍጨፋን ተርፎ ከእናቱ አስክሬን የተነሳው ለመከራ የተጠራው ብላቴና ቋንጃው ላይ በተተኮሰ ጥይት ምክንያት አንድ እግሩ የተጎዳው የ4 ዓመቱ ህፃን እጅግ በጣም አድካሚ ከሆነው የሐኪሞች ርብርብና ልፋት በኋላ እግሩን ማዳን አልተቻለም። በታች ምስል ላይ የምትመለከቱት መልኩ በእግሩ ላይ ከተሰመረ ቀይ መስመር ጀምሮ እንዲቆረጥ ሐኪሞች ወስነዋል። ይህ የአንድ እግር መቆረጥ ርዕስ ብቻ አይደለም። ጠላት ምን ያህል ተስፋና መኖራችንን ለመቁረጥ የመጣበትን ጨካኝነት የተመለከትንበት የሁላችንም ህመም ነው። ትናንት ማለዳ ላይ በሰሜናዊ አፍጋኒስታን ማዛር ኢሻሪፍ አቅራቢያ የተከሰተው የመሬት መንቀጥቀጥ ቢያንስ 7 ሰዎች ገድሎ 150 ያህሉ ሰዎች አቁስሏል ሲል የክልል ባለስልጣናት አስታውቋል። የአሜሪካ ጂኦሎጂካል ሰርቬይ ከፍተኛ ጉዳት ሊደርስና አደጋው በሰፊ ሊሰራጭ ይችላል ሲል አመላክቷል። የሀገሪቱ ብሔራዊ አደጋ መከላከያ ኤጀንሲ የሟቾችን ቁጥርና በደረሱ ጉዳቶች ላይ ሪፖርት እንደሚገልጽም ሮይተርስ ገልጿል።
44 ኤርትራውያን በኬንያ አንድ ቤት ውስጥ ተደብቀው መያዛቸውን የሀገሪቱ ፖሊስ አስታወቀ። እነዚህ ኤርትራውያን በኡጋንዳ ድንበር አካባቢ በሚገኘው ቡንጎማ ከተማ ውስጥ በሚገኝ አንድ ቤት ውስጥ መሆኑን ፖሊስ አስረድቷል። የአካባቢው ነዋሪዎች በሰጡት መግለጫ ኤርትራውያኑ ዛሬ ንጋት ላይ በወታደራዊ ተሽከርካሪ ተጭነው በመምጣት እዚያ ቤት ውስጥ እንዲገቡ መደረጋቸውን አስታውቋል። ከተያዙት 44 ኤርትራውያኖች ውስጥ ህጻናት፣ ሴቶችና ወጣቶች የሚገኙበት ሲሆን በአሁኑ ወቅት በፖሊስ ጣቢያ እንዲታሰሩም ተደርገዋል። የከተማ ፖሊስ ቃል አቀባይ በሰጡት መግለጫ የታሰሩት ሰዎች ጉዳይ በተመለከተ የሀገሪቱ ኢሚግሬሽን መስሪያ ቤት ውሳኔ እስከሚሰጥ ድረስ በእስር ላይ እንደሚቆዩ አስረድተዋል። ኤርትራውያኑ በበኩላቸው በሀገራቸው ውስጥ ለደህንነት ስጋት ስለገጠማቸው መሰደዳቸውን ገልጸው በሀገራቸው ሰላም እስኪሰፍን ድረስ የኬንያ መንግስት ጥገኝነት እንዲሰጣቸው ጥያቄ ማቅረባቸውን ሲቲዝን የተሰኘው ጋዜጣ ዘግቧል። የትግራይ ሴቶችና የሰብአዊ መብት ተሟጋቾች ድርጅት ለሱዳን ሴቶች አጋርነታቸውን ገለጹ። በ8 የትግራይ መብት ተሟጋች ድርጅቶች የተፈረመበትና ዛሬ የተሰራጨው ይህ ግልጽ ደብዳቤ በሱዳን ሴቶች ላይ የተፈጸመ ያለውን በጦር መሳሪያ የታገዘ ተገዶ መድፈር፣ ግድያ፣ መፈናቀልና የኑሮ ምስቅልቅል እንደሚያወግዝም ያስረዳል። ደብዳቤውም ጨምሮ ያጋጠማቸውን ህመም እንገነዘባለን ያለ ሲሆን በሱዳን ውስጥ ከፍተኛ የሰብአዊ መብት ጥሰትና የሞራል ቀውስ መፈጠሩን አስታውቋል። ሁሉም ተፋላሚ አካላት ግጭቱን እንዲያቆሙና ህጻናት፣ ሴቶችን ጨምሮ የሰላማዊ ሰዎችን ህይወት እንዲጠብቁ ጥሪ ያቀረበው ደብዳቤ ህይወት አድን አስቸኳይ ሰብአዊ እርዳታ ተደራሽ እንዲሆንም አሳስቧል። ደብዳቤው የተመድ የጸጥታ ምክር ቤት፣ የተመድ ዋና ጸሐፊ፣ የአፍሪካ ህብረት፣ ኢጋድና ሌሎች ዓለም አቀፍ የቀጠናው ድርጅቶች መግለጫ ከማውጣት ባለፈ ተጨባጭና የተቀናጀ እርምጃ እንዲወስዱም ጥሪ አቅርቧል ሲል ወጋግታ ፋክትስ ዘግቧል። ቱርክ ፑቲንና ዘለንስኪ ፊት ለፊት ለማገናኘት አዲስ ጥረት ጀመረች። በሩሲያና በዩክሬን መካከል በኢስታንቡል አዲስ የሰላም ንግግር ለማድረግ የሚያስችል ጥረት እየተደረገ መሆኑን ተገለጸ። ይህ የገለጹት የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን ናቸው። ሚኒስትሩ የኒ ሳፋቅ ለተሰኘው የቱርክ ጋዜጣ ሲናገሩ የቱርክ ይህ ሀሳብ ዝም ብሎ የመጣ ሳይሆን ከዚህ ቀደም የነበረውን ንግግር የሚያስቀጥል ነው ብለዋል። ከዚህ ቀደም 3 ጊዜ የሁለቱ ሀገራት መካከል የሰላም ውይይት ማድረጓንም አውስቷል። በዩክሬንና በሩሲያ መካከል እየተካሄደ ያለውን ጦርነት ዓለም በቅርበት እየተከታተለውና ከዚህ ውስጥ መውጣት የሚቻልበትን የሰላም መንገድ እየፈለገ መሆኑን የጠቀሱት ሚኒስትሩ ለዚህ ደግሞ ቱርክ ገንቢ ሚና መጫወት እንደምትችል አስታውቀዋል። ከሁለቱም ሀገራት ጋር መልካም ግንኙነት ያላት በመሆኑ ታማኝ አደራዳሪ ሆና እንደምታገለግልም አስረድተዋል። ጨምረውም የኛ የውጭ ጉዳይ ፖሊሲ በውይይትና በዲፕሎማሲ ላይ መሰረቱን የጣለ ነው ብለዋል። እርግጥም ቱርክ ሁለት ሀገራት ለማደራደር ከዚህ ቀደም ያደረገችውን ጥረት ተጨባጭ ውጤት አምጥቷል። የመጀመሪያው ዙር ድርድር በሜይ ወር 2025 በኢስታንቡል የተደረገ ሲሆን ይህ 1000 እስረኞችን ለመለዋወጥ እንዲስማማም አስችሏል። ሁለተኛው ዙር ድርድር ደግሞ በጁን ወር 2025 የተከናወነ ሲሆን ይህም ከሁለቱ በኩል 6000 የሞቱ ወታደሮች እንዲለቀቁና ወደ ሀገራቸው እንዲመለሱ ያስቻለ ነበር። በጁላይ ወር ላይ የተካሄደው ንግግርም ተስፋ ሰጪ ሁኔታዎችን ማሳየቱ ይታወቃል። አሁን ደግሞ አራተኛውን ዙር ድርድር ለማድረግ የሚያስችል አዲስ ምክረ ሀሳብ ማዘጋጀቷን ሚኒስትሩ ገልጸዋል። ይህኛው ድርድር በፕሬዝዳንት ፑቲን እና ፕሬዝዳንት ዘለንስኪ መካከል እንዲሆን ፍላጎት እንዳላትም የጠቀሱት ሚኒስትሩ በያዝነው ወር ይህ ይካሄዳል የሚል ተስፋም እንዳላቸውም አስታውቀዋል። በኬንያ በተከሰተ የመሬት መንሸራተት አደጋ የሟቾች ቁጥር 26 ደረሰ። ቅጽበታዊ ጎርፍ ደግሞ ከአደጋው የተረፉ ሰዎች ፍለጋ ማስተጓጎሉን ተገልጿል። በምዕራባዊ ኬንያ በተከሰተ ከባድ የመሬት መንሸራተት አደጋ የሟቾች ቁጥር 26 ደርሷል። በቅጽበታዊ ጎርፍ ምክንያት የተረፉ ሰዎችን የመፈለግና የማዳን ስራ መስተጓጎሉ ተጠቁሟል። የኬንያ ሀገር ውስጥ ጉዳይ ሚኒስትር ኪፕቹምባ ሙርኮመን በአደጋው 25 ሰዎች እስካሁን የደረሱበት አለመታወቁን ገልጸው መንግስት ፍለጋውን አጠናክሮ መቀጠሉንም ተናግረዋል። ቻይና የተሳካ የሰው አልባ ሄሊኮፕተር የሙከራ በረራ አደረገች። ቻይና T-1400 ስትል የሰየመችውን አዲስ ሰው አልባ ሄሊኮፕተር የሙከራ በረራውን በተሳካ ሁኔታ ማጠናቀቁ ተዘገበ። ሰው አልባ ሄሊኮፕተሩ እስከ 650 ኪሎ ሜትር ክብደት ያላቸው ቁሶች ወይም ተሳፋሪዎችን ይዞ የመብረር አቅም እንዳለው የተገለጸ ሲሆን ለተከታታይ 8 ሰዓታትም መብረር እንደሚቻል ተጠቁሟል። ሃርቢን ዩናይትድ ኤርክራፍት ቴክኖሎጂ ያመረተው ይህ ሰው አልባ ሄሊኮፕተር በሰሜናዊ ምስራቅ ቻይና በሃርቢን ከተማ በቅርቡ ያደረገው የመነሳት የማረፍና
የመብረር እንቅስቃሴ የተሳካ ነበር ተብሏል። ሰው አልባ ሄሊኮፕተር የመጀመሪያ በረራውን በተሳካ ሁኔታ ማካሄዱ ለቻይና አቪዬሽን እድገት ትልቅ እርምጃ ነው ተብሏል። ከባድ ከባቢን እንዲቋቋም ተደርጎ የተመረተው ሰው አልባ ሄሊኮፕተር ከ40 ዲግሪ ሴልሺየስ እስከ 55 ዲግሪ ሴልሺየስ ያለ ሙቀት መጠንና ኃይለኛ ነፋስ እንደሚቋቋምም ተገልጿል። ሰው አልባ ሄሊኮፕተሩ ሰፊ የእርሻ መሬቶችን ለመንከባከብ፣ ደኖችን፣ ሐይቆችንና ወንዞችን ለመጠበቅ፣ ቁሶችን ከቦታ ቦታ ለማጓጓዝና ድንገተኛ አደጋ የማዳን ስራ ለመስራት ያለመ መሆኑንም ተነግሯል። በቀጣይ ቻይና ሰው አልባ ሄሊኮፕተሩን በብዛት አምርታ ጥቅም ላይ የማዋል ፍላጎት እንዳላትም CGTN ዘግቧል።